መተኔ ጆከር እንደዚህ አትልኝ አውቃለሁ ለኔ እኮ መስጠት ስያሜ ተሳዳቢ እኔ ተሳዳቢውኝ አይደል ካሁን በኋላ ይቃል ለምድር ለሰማይ የማንንም ብሔር አላንጓጥም ግን ማህበረሰብ ስለሚሞተውና ስለሚጎዳ ምድር ላይ ስለሚገፋው አማራ መናገር ካለብኝ በስርዓት ባግባቡ መናገር ያለብኝን ባለችኝ አቅምና መናገር ባለብኝ ልክ እናገራለሁ ከዛው ውጭ ግን የማንንም ብሔርን የለጥፍ የማንንም ሲመጣ በግለሰብ ደረጃ ማንንም ቢናገረኝ ብሔርን ስማንስች ህዝብ እንደ ህዝብን አልናገርም ለምን እኔው ጋር መጣችሁ አስቃብጣችሁ እሱ ብሔርን ተሳድ እንደዚህ ብሎ በዛ ወጥቶ በዚህ አላችሁ ደግሞ አንዳንድ ጋለሞታ እርኩስ ሌባ በየትም በማህበረሰብ ስም ሸቅላችሁ ነግዳችሁ አንድ ቀን እንኳን ዋጋ ያልከፈላችሁ ሰዎች እዚህ ማንንም ዋጋ ያከፈል የለም ከስራ በኋላ ነው ሁሉም መተዚ አፈን የምትከፍተው እስኪ ማንኛና በማንነት ከሀገር ተሳደህ ወይስ ተደብቀህ የተለያየ ነገር ሰርተ እኔ በስራዬ ነው የተደበቅኩት አፌን በከፈኩትና በስራዬ እንጂ አንተ ከጎኔ እንዲቆምልኝ አንቺ ከጎኔ እንዲቆምልኝ ምን አባል ይሰራልኝ ምን አባል ይሰራልኝ አስመሳዮች ሌባ እኮ ናቸው እንዳለ ከጫፍ እስከ ጫፍ ሌባ የሆነን ሰው መሳደብ ሲፈልጉና የሆነን ሰው ስለ ፖለቲካ ተገባለ ማን አባነ እያንዳንድ እያንጠለጠልኩ እኮ ነው ረግጣለሁ ችግር የለብኝ ኑስኪ 100,000 ሰው ተሰብሰቡና ስለ ወገን ሞት ተናገር እስኪ አይ 100,000 ሰው 10 ሰው ሰብስብና አናበለኝ እስኪ ነኝ በብሔርተኝነት ደረጃ 10 ሰው ሰብስበና አበለኝ ካንዱ ጋር ከጫፍ እስከ ጫፍ ይርኩ በየቲክታክ መንደር እኮ መባላው እኮ ነው እኮ ነኝ ምን ሐሰታለሁ እኔን ተከትለህ ነው የምታዘበዘው እኔን ተከትለህ ያ የምትለው ሐቅን ሐቅ በየኔ መናገር አስመሳይ አይደለም እንደናንተ አስመስዬ ማገኘውም ጥቅም የለም ከሰው በላይ እኔ ጌም ነው የምጫወተው እንደማንኛውም ሰው ምንም ሳያደርጉ ቂጣቸውን እየወዘወዙ ሐሜት እያሙ ሴትን ከሴት እያባሉ ከኔ በላይ ጊፍት ያገኛሉ አይደል እኔ ምንድን አንድ ቀጠሮ ጌም ስለተጫወኩ እሬኩ በጣም ተናጋሪ እኮ ነኝ መናገር ከፈለኩ መፈልፈል ከፈለኩ ሁሉንም ጥግ አስገብቼ አፍንጫ ላይ ቆምባለሁ አፍንጫሽ ላይ ቆምብሻለሁ አንድ ነገር ልንገራችሁ ዛሬ በሚሊዮን እየተጨፈጨፈ በሚሊዮን እየተገደለ ትላንት ኦሮሚያ ክልል ላይ ትግራይም ክልል ላይ የተደረገው ነገር ኦሮሚያ ክልል ላይ በቀላሉ ጆሃር መሐመድ ታፈነ ቢባል ስንት አማራ ነው የሞተ ሀጫሉ ሁንዴሳ ሞተ ቢባል ስንት አማራ ነው የሞተ ከማንኛውም ብሔር በላይ እኮ ደስተኛ ሆናችሁ የምትዘሉት እናንተ ናችሁ ደስተኛ ሆነሽ ቂጥሽን የምትወዘውሽ እናንተ ናችሁ ስለ አማራ ሞት የሚገርመው አለ ስለ አማራ ሞት የደነቀው አለ በጣም ሌባ ውሸታም ቀጣፊ አስመሳይ ሌቦች እኮ ናቸው በቃ ሲመች ትመጣለህ ሲመች ትመጣለህ እስኪ እናት የወለደች አንድ ሰው እኔን ተናገረኝ እንደ ግለሰቡኛ አርመጠምጥሻለሁ አጀንዳ ስለፈለጋችሁ ከኔ ቪዲዮአችሁ ነኝ አይደል ሄድ ስደበኝ ግን እያወጣ አፍንጫሽ ላይ እየተረገጥኩ ረግጥሻለሁ ጎዶሎ ምንድን ቅናት አይ ማንንም ሰው ለምን 1 ሚሊዮን ሰው አይሰበሰብለትም በጣም የሆነ ራሳችሁን ቢበላችሁ ምን ጥቅም አለው ይሄ ጥቅም እኮ የለው 100,000 ሰው ስለተሰበሰበ ጆከር የተጠቀመው ነገር አለ በሸዋ በጎንደር በጎጃም በወሎ ዛሬ ወረድ ብለህ ማየት ትችላለህ በጣም ንቃቸዋለሁ እኔ ላይ ለመድረስ እኔ እንደዚህ ሁኝ አለ ጀግና ናችሁ እስኪ
በየቤቱ ላይ እኔ እኮ እየዞርኩ ያለው በጣም ማፈሪያዎች ናቸው። ጆከረን ምን አባል አድርገህ ከፍለህ አኑረኛል። ከፍለህ ለእኔ ቁጭ አድርገህ የቤት ኪራይ ትከፍልኛለህ። ከሀገር ሀገር ለመዞርበት 1 ብር ትራንስፖርት ትከፍልኛለህ። ፈርሳም ሁሉም ስራን ሰርተህ ስራሽን ሰርተሽ በረፍት ጊዜ ነው የምትመጣ። በረፍት ጊዜያቸው ሰላማዊ ኑሮ እየኖርክ የትም ሀገር ወጥተህ መግባት እየቻልክ ቀዳዳ ሁሉ በአማራ ስም ያልነገዳለ እናውራ እንዴ? በአማራ ስም ያልሸቀላል? እውነት ዋትስአፕ ግሩፕና ቴሌግራም ግሩፕ ይፍረድን። በዛ ንጹሃን ሞት ያልሰበሰባችሁ ገንዘብ አለ? ያልገዛው መኪና አለ? ያልከፈከው ሱቅ አለ? ማህበረሰቡ እየሞተ በዲያስፖራውም ዓለም አማራ ማህበር ብለህ ትከፍታለህ። ለራሳችሁ ለወዳችሁ ለኪሳችሁ ነው የምታውሉት። ከእናንተ በላይ እየከበረበት አለ። ትልልቅ አክቲቪስት ነው የምትለው ከብልጽግና ሁሉ በዶላር አፍሰት ጠፍተሃል። እያንዳንድ ትላንት የነበረው የዛሬ እኮ 4 ዓመት ጀምረን ተሳድበንም ለፍልፈንም ብሔርተኝነትን የገነባ ነው እኛ ነን። የት አላችሁ ትላንት የነበራችሁት? ምላስህን ቆልፈህ ስትወራ ጀግና ነኝ ስትል እኔ ስለ አማራ ሙስ ሰዋራ ስለ አማራ ስለ ብሔርተኝነት ሰዋራ ትቀነሳለህ፣ ትወጣለህ። ትላንት ስታጫጩሁ አለን ስትሉ የነበራችሁ ሁሉ የት አላችሁ? ስም እየጠራው እኮ ነው መናገር ይችላሉ። ቴሌግራም ግሩፕ ላይ በሚሊዮን ሰብስባችሁ በልታችሁ ዛሬ የት ያደረሳችሁ? የት ደረሳችሁ? አማራ ነፃ ወጣ? መጨረሻ ላይ እኮ አመራሮችን ከሰፈር ከመንደር አከፋፍላችሁ ነው ይዛችሁልን የመጣችሁት። ቆሻሾች። እኔ የማላውቀው ነገር አለ? ዛሬ በድሮን እየተንፈቀፈቀ የአማራ ማህበረሰብ አንተ እዚህ ደረትህን ነፍተህ እየየ ትላለህ። እኔ ለአንድ ቀን አጋጣሚ ሆኖ ነው ያ ነገር የተፈጠረ። ግን እኔ ከተገፋፋው ብዙ ነገሮችን አወጣለሁ። አፍኝላችሁ ነው ጸጥ ያልኩት። እኔ የማላውቀው ነገር አለ? ሌባ ምን ብትሰድበኝ ምን ሊቀነስብኝ? ብትሰድበኝ ምን ሊቀነስብኝ? ልክስክሶች፣ የመጨረሻ ልክስክስ፣ ቆሻሻ፣ አስመሳይ ከአክቲቪስት ጀምረህ እስከ ጋዜጠኛ በልታችሁ ጠጥታችሁ አጽሙና ያስቀራችሁ ማህበረሰቡ። ዛሬ እህቶቻችን እኮ ለዚህ ሁሉ ነገር የተለያየ አጀንዳ ተከትለው እንዲሄዱ ያደረጋችሁት እናንተ ናችሁ። የብልጽግና ተላላኪ ናችሁ። የት አላችሁ? የዛሬ 3 ዓመት ምን ያክል ነበር አማራ የሚለው? ምን ያክል ሚዲያው በሙሉ አማራ ነበር። ዛሬስ አለ? የምታወራው ስለ ሰፈር ስለ መንደር ከዘመነ ካሴ ሀብቴ ይበልጣል፣ ከወሎ ሸዋ ይበልጣል፣ ከጎንደር ጎጃም ይበልጣል። ይሄ ክልልነት ጥያቄ፣ ይሄ የእንትንነት ጥያቄ ይሄ ነው እኮ ያላችሁ። ስለሞቱ ተነጋግራችሁ ታውቃለህ? ስለመሰደብ ስለራስ መንጓጠጥ ነው የምታወራው። ስለራስህ ዝቅ ማለት ስለራስህ ክብር ነው የምታወራው። እኔ ይህን ሰርቼ ምን ሰርተህ? ማን ነው የሰራ? እስኪ ሚዲያ ላይ አንድ ሰው አምጡልኝ እስኪ። ለዛ ንጹሃን ማህበረሰብ ቪው ይዞ ሰብሰብ አድርጎ ለዛ ማህበረሰብ ማን ነው የሰራው? እስኪ አምጣልኝ። ሰርቃችሁ ከመጥፋትና ራሳችሁን ስንት ዲቃላ ናቸው። ስንት ምንም አይነት ነገር እዚህ ግባ ማትባል ትላንት የብርድ ልብስ መግዣ አይደለ ሸራ ላይ ስተኛ የነበረ ዛሬ ቪላ ቤት ላይ እኮ ነው የምተኛ። በዚህ 5 ዓመት ውስጥ ቪላ ቤት ላይ ነው የምተኛ። ልጆች ዘመናዊ መኪና ላይ ተቀምጠው ነው ትምህርት ቤት የሚሄዱት። ልጆች ዘመናዊ ትምህርት ቤት ላይ ነው የሚማሩት። ባለሀብት ከሚባለው ጋር እኩል ተሰልፈህ ከነሱ በላይ የቀን ገቢ ስላላቸው በሚሊዮን የቀን ገቢ ስላላቸው ዩቲዩብ ላይ እንሂድ። አማራ ብለህ እኮ ዛሬ አንዱን ከጎጃም ጎንደር ብለህ አባልተህ ጋዜጠኛ ነው የምትለው ሁሉ በሚሊዮን ነው የምታፍሰው። ትላንትና ቀጫምን ቅማልን ስቀምል ነበር። የጥርስ ብሩሽ መግዣ ያለለ በደረቅ እንጨት ጥርስን ስፍቅ የነበርክ ሁሉ ዛሬ ሰው ላይ እየተፋት ይሄዳል። ያ የሸቀልክበት ማህበረሰብ ግን አንገቱን ደፍቷል።
ሰብሰብ ብለህ የትኛው ዓለም ላይ ያለ ሆነ ሰልፍ የወጣው ንገረኝ እስኪ። የትኛው ዓለም ላይ ያላችሁት ናችሁ ሰልፍ የወጣችሁት? ማንኛው የፖለቲካ እውቀት ያለ ህዝብን ሰብሰብ አድርገህ ሰልፍ ይዘህ የወጣው? እኔ በእናንተ ልክ እኮ ለንደን ፋኖች ከነሱ ውጭ ምን አይተንናቃል? ለንደን ፋኖች አሜሪካ ምናምን ተቀምጣችሁ ደግሞ የተምር አይነቱ እኛን ለመተቸት ትሞክራላችሁ። እኔ እኮ በጣም ታስቁኛል። ገንዘብ $100 ከኪስ በ3 ወር አንድ ቀን $100 ማውጣት፣ በአማራ ሞት ድምጽ በመሆን ሰልፍ ሰብስቦ በመውጣት በተለያየ ስብሰባ ወረቀት እየሄዱ እየበተኑ ፖሊስ ጋር እየተጋተቱ እየተገፉ እየተንጓጠጡ ክብራቸውን ዝቅ እየተደረጉ ሰልፍ እየወጡ ማንንም እየጎተቱ እየለመኑ ያየናቸው ለማን ነው? ለንደን ፋኖች። ከዛ ውጭ አለ የትኛው ዓለም ላይ ያለ? አሜሪካ ተቀምጠ የስፔስ ምናምን እኔ የምትላለ ማንኛው ሰልፍ መርተ ነው? ማንኛውን ጥቁር ለብሰ ወጥተ ነው? አንተ እዚህ ሚዲያ ላይ እየዘለልክ እያስመሰላችሁ በሰፈር በመንደር እየሸቀልክ እኔ ምድር ላይ ያለው ሸክና ቄስ ወይም ማንኛውም እኮ የእምነት ተቋም ሆነ ማን ነው ለአንተ ድምጽ የሚሆን? አሁን ተመጡና ለምን መጠፋፋት? ሁሌ እርስ በርስ መገፋፋት። እኔ ማንም ገፍቶ እኔ ከማንም በላይ እኮ ባለጌ ተናጋሪ እኮ ነኝ። ስሜን ባለጌ ነው። እውነቱን ልንገርህ፣ እኔ ባለጌ ነኝ። ስሜን ባለጌ ነው። ጨዋ የሆነን ሰው ነው ነክተህ ተናግረህ ምናምን ሰድበው አሞት የሚጠፋው። አንድ ብትሰድበኝ እናትህን ብትለኝ እናትህን 38 ጊዜ ደክልልሃለሁ። ምን አባት አመጣለህ? በአሽሙር ደግሞ የምትልከሰከሱ ግማታም ቅርናታም ትዳር የጠረረባችሁ እድሜያችሁን ልክ ቁማችሁ የቀራችሁ አትገደሩ ተብላችሁ ከሀገር የወጣችሁ እናቶቻችሁ የሚያፍሩባችሁ ወይ ፊታችሁ አያምር ወይ አቋማችሁ አያምር ቆሻሻ አላችሁ። የቁመ ቀር ስብስብ ሌባ። ማን ለኔ ጆከር ይሄን ዘርፋል ብለህ አምጣልኝ በውስጥ በኩል። እኔ ግን እያንዳንድህን እየከሰስኩ አመጣለሁ። እያንዳንድህን እየከሰስኩ አመጣለሁ። በየግሩፕ እየሰበሰባችሁ ምድር ላይ እናንተ ለሚመለከታችሁ አመራር ብላችሁ ውሸት፣ የአመራር አካውንት ነው ውሸት። እነሱ የሚያውቁን ነገር የለም። ሚዲያ ላይ ከተሰበሰበ ሚሊዮን ጊዜ ተሰብስቧል። ከሚሊዮኗ 100% እንኳን አልደረሰችም ምድር ላይ ላሉ ወንድሞቻችን አመራር። እንደ እናንተ በሰፈር በመንደር እኔ ቁሜ ልባላ ይሄ ነው ድምፅ? እኔ የትም አታገኘኝ። በመጣሁበትም አካባቢ ተወክዬ የመጣሁበትን አካባቢ አመራር አንጠልጥዬ ሲሄድ አይተኛ አታውቅም። የማንንም አካባቢ አመራር አልነካም። ያ ከሆነ እኔ ቢቀር ይሻላል። ዝም የምለው እኔ ለዛ ነው። መተህ እኔ ጋር ጆከር 100,000 ሰው ይዞ እንደዚህ እና 100,000 ሰው ይዤ ብመጣ እኮ እዚህ ገብተህ እኮ ስለ አማራ ፖለቲካ እናገራለሁ ብትል እለቅልሃለሁ። ስለ አማራ ሞት ድምፅ ነው ብትለኝ እለቅልሃለሁ። ዛሬ ከታች እየወጡ የመጡ ወንድሞቻችንን እኮ በሰፈር በመንደር በአካባቢ አባልታችሁ ቁጭ አረጋችኋቸው እናንተ ናችሁ። መጀመሪያ ላይ የነበራችሁ ባለጌዎች። እዚህ ግባ ማትባል ደግሞ ደናቁርታለን ማልሰማችሁ። እዚህ ግባ ማትባሉ እኔ ሳያችሁ ሁሉ ትቀፉኛላችሁ። ሳያችሁ ሁሉ እኔ የማላውቀው ነገር ጆከር ስድብ ፈርቶ ነው። አዳረን ውሎን ስትሳደብ ብትል እደክላለሁ። ዝምባም ልጅ ሚጣ እንኳን ደህና መጣሽ። ጆካ እንዴት ነህ? ሰላም። ምንም እኮ መናደድ አያስፈልገውም እኮ የሚታወቅ እኮ ነው። መናደድ እነሱ ትልቅ ሰሪና እኛ እኮ ምን ሰርተው ነው? ምን ሰርተው ንገረኝ። ወይኔ ከመስረቅ ውጭ ምን ሰርተው ጆከር? ምን ሰርተው ተሰብስበው በጎጥ ከፍለው ሲሰዳደቡ የሚውሉት የኔ አካባቢ ይበልጣል እያሉ የሚያላዝኑት ምን ሰርተው? በጎጥ እንዲከፋፈሉ ያደረጋቸው ማን ነው? እርስ
በርስ ራሱ አክቲቪስት ነኝ ባዩ እኛማ በእኛ ጊዜማ አንድ እኮ አድርገን ነው ስትመጡ ዌልካም ብለን አንበሳ ይስጠን ይተቀበልናችሁ ስትመጡ ማንንም እንዳይነካችሁ ጆከር እየገባ እየተሰዳደበ ነበር ከማንንም ፊት ሲያነክሳችሁ የነበረ ሁልሽም ስትመጪ ማንንም አንጠልጥዬ እኔን ተከትላ ነው ማንንም አንጠልጥዬ በየቤቱ ላይ ያስገባው የተሰድቤ ራሴን ዝቅ አድርጌ አፈመስኩ እኔ ራሴ ነኝ ሁሉም ስትመጣ አንበሳ ሰተናል ሞታ ሲመጣ እኮ ጆከር አንበሳ ሰተን የተቀበለው ሞታ ቲክታክ ሲገባ ቆይ አንዴ ዝም በል ሞታ ቲክታክ ሲመጣ ጆከር አንበሳ ሰተን ነው ዌልካም ያለው ለስዕሉ አመሰግናለሁ እኔና ጄኔራል አሙዲ ለስዕሉ አመሰግናለሁ እስከማን ቦልድ ምድረ መሃይም ደግሞ ምን አናደደ እንደው ፋይል እንመዛዝ ከተባለ እውነቱን አንድ እውነት ልንገርሽ እኔ የምናደድበትን ነገር ሳይሰሩ አንድ ነገር ሳያደርጉ ለማህበረሰቡ አንድ ድምጽ ሳይሆኑ እኔ እስከ አማራ ተነካ በተባለበት ዛሬ እኔ እኮ ሚዲያውን ያስኩት እኔ ነኝ እውነቱን ልንገር እኔ ብያላቅ አንድ ቀን ከብሔርተኝነት ወጥቻለሁ ብዬ ለጌምና ለጥቅም ብዬ እኔ ኢትዮጵያዊ ነኝ ከዚህ በኋላ ብለ ይኸውልህ ወንድሜ ስንት ነገር እንደሚወርድልኝና ስንት ነገር እንደሚደረግልኝ አውቃለሁ እስኪ ሚዲያውን ልፍታው ነው ካማራነት 1% እስኪ ዝቅ ልበልላቸው ሳልለመን ቀርቼ ነው ሳልጠየቅ ቀርቼ ነው በብሔርተኝነት ደረጃ ዛሬ ወጥር ያስኩት እኮ እኔ ሚዲያው ምናልባት በስድብ ልትለኝ ነው ባለጌን እኛ ባለጌን እውነትህን ነው አንተ ጨዋነ ከስር እኔ ባለጌ ከሆንኩ እኔ ገስት ላይ እኔን ተከትላችሁ እኔ የምገባበት ቤት ላይ ተከትላችሁ መጣችሁ ከቂጤ ከስር የተከተለ ሽንቴን እየቀመስክ ንፍጥህን ተናፈጥልኝ ልጋግን አንጠብጥብልኝ ይልክ ከኔ ቂጥ ተከትለ ነው የምታወራ ከኔ ቂጥ ተከትለሽ ነው የምታወራ የኔን ጅራት ተከትለ ነው የምትሄዱ እስኪ ማንሽ ማነኔ ቁም እዚህ ያላደረስኩ እኔ አፌን ከፍቼ እኔ ባልቄ እኮ እናንተን እኮ ጥሩ እንድታወሩ ያደረኳችሁ እኔ ነኝ አንድ አጀንዳ ሲመጣ ቀድሜ ይዤ እኔ ሰውን አጫጩክ ብዬ እንትን የምለው እኔ ነኝ ገርዳሚ አሁንም እኔ አልጠፋም ገና 100,000 ሰው ነው የሚገርምህ 500,000 ሰው ይዤ ስለ አማራ ሞት ገና አስተነትናለሁ እንድታወራ አረጋለሁ እንድታወሪ ያረግሻለሁ የኔ ቪው ማዝ ጨነቀ የኔ ቪው መሰብሰብ ጨነቀ የምጠቀምበት ለአማራ ሞት እንጂ እንደናንተ ለሌብነትና ለሰፈር ለመንደር አልጠቀምበት ለግል ጥቅም አልጠቀምበት ከሳምንት አንድ ቀን ትመጣለህ ወይ ጌምሽን ስከታከች ይተዋል አሽሙራት ተናገሩ እናትሽ ትበዳልሽ እያንዳንድሽ እናትሽ ትበዳልሽ ምድረ ጋለሞታ አንድ ሰው ከዛሬ ጀምሮ ከዚች ደቂቃ ጀምሮ አንድ ሰው ይንካኝ አራግፋለሁ እናንተ የምትፈልጉት ልክ ሚዲያውን ስለያስኩባ እንዲጠፋ ነው የምትፈልጉ እኔ የምጠፋው መቼ እንደው ድንገራችሁ የመጨረሻ አንድ ጉሮሮዬ ስትቆረጥ ሁለት አማራው ሰላም ሲሆን ከሚዲያ ላይ የምጠፋ ከዛ ውጭ በምንም አይነት ነገር ጆከር ይጠፋል ጆከርን በምታሸማቀዋል እናንተ ትበዳ ብላ አሰድበው ካንተ በላይ ተሳዳቢ ነው እኔ ቅዱስ ነኝ የቤተ ክርስቲያን ነኝ እንደዚህ ያለልም እንኳን የምታወቀው በዚህ ነው አይደል አራግፋለሁ ጨዋ ሆነ ከመጣ በጨዋ ስነ ምግባር እቀበላለሁ ዲከከና ቀጥይ ምንም ማብራራት አይጠበቅብህ ማን እንደሚሰራ ምን እንደሚሰራ ይታወቃል አስታጥቀውት ነው ወይስ አዋተው ገንዘብ ሰጥተውት ነው ለፋኖ አዋተው ገንዘብ ሰጥተውት ነው የተመታን እኮ ምናሳክም እኛ ነን ምን አባቷ አሁን እስኪ ወጣ በመረጃ እንነጋገር ምን አድርገሻል ብለ ጠይቃት የኔ አካባቢ ይበልጣል ብሎ ከመበሻሸቅ የዘለለ ያደረጉት ነገር ምንድነው መተው ጆከር ቤትና ተቀመጥ ተብለ አልቀመጥም ብለ አታውቅ መተው ባንተ ቤት ፖለቲካ ይወራ ተብሎ አይወራም ብለ አታውቅ ስለዚህ መተማብራራ ምሳሌ አሁን አንቺ ነበርሽ የሚታይ 70 ምናምን ሺህ ሰው እያለ ቤቲ አበባ ስልክ ቤቲን አስገቧት ነው ያልኳት እኔ አይደል አስገባት ያልኩክ እኔ እኮ ቴክስት ታረግልኝ አስገባዋት ምንድነው ያለችው አይ እኔ አሁን ሌላ ጉዳይ ላይ ነው ውጭ ብዬ አስወጣዋት ኧረ በፍጹም
ቅድሚያ የሰጠሁት ለብሔርተኝነት። በዛን ሰዓት መስራት የምትችሉ እንደ ቤት ያለ እኔን ተከትለ በዛ ሰዓት ገብተህ ስለ ሞት መናገር ትችላለህ። ግግም ብለህ እኮ አንተ ስትል 10 ሰውም አይከተልህ። ሰበሰብኩት። አሁንም ይኸውላችሁ አንድ ጆከር በየቴሌግራም እየደወላችሁ ከምታሙ ሌላ አሉባልታ ከምትሰሩ እውነት ለአማራ ካሰባችሁለት ጆከር ቤት እኔ እኔው ፊት ለፊቱ እነግራችኋለሁ። እስኪ እና ፖለቲካ ልስራ ብለህ ተከልከል። ጠርታው ና ቁጭ በል ቪው ስላለክ ሰው እንዲመጣ ነው ብለው እምቢ ይበልክ። ዛሴት ምንም በዚህ ደረጃ እንትን የለም። ሌላ አንድ ማስታወቂያ ልስራ። ቪዲዮ ሰርቻለሁ። ፌብሩዋሪ 18 ለንደን ፋኖ ሰልፍ አዘጋጅቷል። አሜሪካ ኤምባሲ አካባቢ በእንግሊዝ ሀገር የምትገኙ ሁላችሁ በእንግሊዝ ሀገር የምትገኙ አማራውያን የተለያየ ከተማ ያላችሁ እንዲሁም ኢትዮጵያውያን ብሔረሰቦች በጠቅላላ የሰው ልጅ ሞት ይገደኛል የምትሉ ሰዎች ሰልፉን ላይ እንድትገኙ ጥሪ ያስተላልፈናል። እንግዲህ እንግሊዝ የምትገኙ ያው ብዙ እንጠብቃለን ከናንተ። የዘውትር የኛ መከታ የሆኑት ለንደን ፋኖች ሰልፍ አዘጋጅተዋል። ቪዲዮ ሰርቻለሁ። ዲዩት አድርጉት፣ ሼር አድርጉት። አንድ ሰው ፖስት የሚያደርግልሽና ቪዲዮን ዲዩት የሚያደርግልሽ ሰው የለም። ይኖራሉ። እዚህ ያላችሁት አድርጉት፣ ሪፖስት አድርጉት። ጆከር ሪፖስት አድርጉት ግቡና ስለማቅ እኮ ነው ሚሊሊክ። አይ ነው አብዛኛው አይሰራም። ግን እኔም የገባሁት ለተመሳሳይ ጉዳይ ነው። ጆከር አይ ቲንክ ስራ ይናገራል። በየትኛውም ቁልፍ ጊዜ ተገኝተህ አማራ በአንድ ሆኖ በሚሰራባቸው መድረኮች ላይ ሁሉ አግዛሃል። ሌሎቹ ምናልባት ከቅናት ይሆናል የሚያወሩት፣ ጎጤዎቹን አለመስማት ጠቃሚ ነው። እኔም የገባሁት እንደሚጣ አንድ አጭር ነገር ላስተላልፍ ነው። ዛሬና ነገ ከፍተኛ የሆነ የትዊተር ካምፔን ወይንም ኤክስ ላይ አማራ ጀኖሳይድን በተመለከተ ካምፔን እየተደረገ ነው። ይሄ ካምፔን ከ1 ሰዓት በኋላ ይጀምራል እና ሁላችሁም ኤክስ አካውንት ያላችሁ ገብታችሁ ሪትዊት በማድረግ ተባበሩን። የሌላችሁ ደግሞ አካውንት ፈጥራችሁ ጎ ሪትዊት። ትዊተር በጣም ኢምፖርታንት ስፔስ ነው። አማራ ይሄ ሁሉ ሚሊየንስ ኦፍ አማራ በዓለም ዙሪያ እያሉ የቫይራል የሆኑ ኮንቴንቶችን አንድ ላይ ባለመስራታችን ሚዲያ ከቨሬጅ አናገኝም። ብዙ ከኛ ድክመት የሚመጡ ነገሮች አሉ እና ተባበሩ፣ ግቡ፣ ሂዱ። ከኤክስ ላይ ረጅም ሰዓት ስፔንድ ማድረግ የለባችሁም። ምናልባት ዛሬ 5 ሰከንድ የሚፈጅ 10 ጊዜ 10 ጊዜ ተመላልሳችሁ ሪትዊት ብታደረጉ የተሰሩትን ትዊቶች ሪፖስት ብታደረጉ በጣም በጣም ጠቃሚ ነው እና ፕሊዝ ዛሬና ነገ we want to see at least 1 ሚሊዮን አማራዎች እዚህ ጉዳይ ላይ እንዲሳተፉ እንፈልጋለን። ጆከር በድጋሚ በጣም አመሰግናለሁ። ኢቨን እኔ ላይቭ ገብቼ 3-4 ሰው ሲኖር ጆከር ገብቶ ሰዎች እንዲሰባሰቡ ያደርጋል። ማንም ምንም ቢል አትስማቸው። እንደ ስም በሚያስፈልገው ቦታ ሁሉ ገብተ ለአማራ የሚጠቅም ነገር ስትሰራ ነው የምናውቅህ። ተሳዳቢዎች ሲመጡ የእኛ ልጆች በተለያየ መድረክ ላይ ማንም እየመጣ አፉን ሲከፍትባቸው የሚመልስ ሲጠፋ አንተ ነህ መተህ አፋቸውን ያዘጋሃቸው። የአንተን ጥቅም ያልተረዱ ሰዎች ብዙ ሊያወሩ ይችላሉ፣ ግን አይ ብሊቭ በጣም ኢምፖርታንት ነገር እየሰራ ነው። ቀጥልበት። አብሶ ፕላትፎርሙ ላይ ብዙ ቁጥሮች ሲሰባሰቡ የአማራን ካዝ ወደፊት በማስቀደም የምታደርገውን ስራ እናመሰግናለን። ከዛ ውጭ ደግሞ ሲስተማቲክ መሆንንም አፕሪሺየት አድርገዋለሁ። ሁሌ ስለ ፖለቲካ አይደለም፣ ሁሌ ስለ አንድ ነገር አይደለም። ቅድም እንዳልከው ያው ህዝቡን የሚያሰባስበውን ነገር ሁሉ ታደርጋለህ። የተሰባሰበውን ህዝብ ደግሞ ለራሳችን አጀንዳ ለህዝቡ ማስተላለፍ የምንፈልገውን መልእክት እንድናስተላልፍ ሁሌም በር ስለምትከፍትልን ከልብ ያመሰግናለሁ። ጆከር ቴንክ ዩ። ሚልኪ አመሰግናለሁ። እኔ ለማንኛውም 1 ሚሊዮን ሰው ይኑር እኔ ጋር መተህ ስለ ፖለቲካ አወራለሁ ተብለህ ስለ አማራ ጉዳይ አወራለሁ፣ ስለ ፋኖ ጉዳይ አወራለሁ ወይም ዛሬ ስለ አማራ ሞት አወራለሁ ተብለህ በብሎክ አትወጣም። ስለዚህ አጀንዳ አይደለም ሌላ ነው አጀንዳችን ተብሎ አትነቀልም። እኔ ጋር 1 ሚሊዮን ሰው አለ፣ መስራት ትችላለህ። ና ግባና ስለ ፖለቲካ ታወራለህ። ነይ ግቢና ስለ ፖለቲካ ታወራለህ። ስለጠላችሁ ብቻ እኔም መሆን ስላቃታችሁ ብቻ
መተህ ጆከር እንደዚህ እኔ አልሰማህም። ማንንም ሰው አልሰማም። ጆካ ሰላም ነው ወይ? አለን ወንድሜ። እኔ አንድ ጊዜ ሚጣ ሞዴሬተር ሙሉ ሞዴሬተር አለሽ አድርግልኝ። ባለፈው ለእንትኑ አንስተኸው ሙሉ አይደለም። ገስት የለሽም? እሺ እኔ ስራ ላይ ስለሆነ እድል እየሰጠሽ አወያያችሁ ትንሽ ደቂቃ ቆያለሁ። እሺ ጆካ ወንድሜ ሰላም ነህ? ሰላም ነው ወይ? እንዴት ነህ? አማን ነው? አሎ እኔም መልእክት አስተላልፌልክ ነበረ። ጠፍተሃል። አንተ ሊደራችን አባትዬ። በአሁኑ ሰዓት የአማራ ድልም ሆነ የአማራ ጥቃት እየደረሰብን ነውና ጠፍተሃል ጆካዬ። መልእክት አስተላልፌያለሁ በራሴ ፔጅ ላይምና አትጥፋብን። በአንተ ቤት ውስጥ ብዙ ሺህ የሚቆጠሩ ህዝቦች ስላሉ የአማራ ግድያንም ሆነ የአማራ ድሎችን በአንተ ቤት ማወያየት ስለምችል ፕሊዝ በቃ እኔ ሰሞኑን ስትጠፋብኝ በጣም አዝኛለሁ በእውነት። አለ ወንድሜ እኔ ስራ ላይ ስለሆነ የሚጣለች ችግር የለውም። ሂድ እሺ ሂድ፣ ችግር ትንሽ ደቂቃ ቆያለሁ። የሚገባም ካለ አስገቢያቸው። ኤፍሬም ስራ ሊሄድ ስለሆነ አንዴ ለሱ ነው የገባሁት። እኔ ይሰማሃል? ኤፋዬ እንዴት ነህ? ያ ወንድም አለም እነዚህ ፍልጥ መሀይሞችን መስራት የማይችሉ ልኩማን ወደ ትምህርት ቤት መሄድ ያለባቸው ብዙ አሉ እና ወንድም አለም አንተ ብዙሃኖቹ ወርደው አይተናቸዋል ጎጥ እንትን ውስጥ። እኔ ትግልን የጀመርኩት ከቲፒኤልኤፍ ጀምሮ ነው እና ዛሬ እዚህ ላይ ደርሰናል። ብዙ ነገሮች ደርሰውብናል። ታውቀዋለህ ምን እየተካሄደ እንዳለ በመላው የአማራ ክልል ላይ ብዙ ቤተሰቦችን ማጥቻለሁ እና ይሄ ነገር ሊሰማ አይገባም። መስራት የማይችል አፉን መክፈት የሚችል አለ። አፍም ማከፋፈት እኮ መሰጠት አለበት። እንዳንተ የተሰጠ ሰዎች መሆን አለባቸው። ትንሽ እዛም እዚህም የሆነ ነገር እንግዲህ መቀባት ያስፈልጋል ለሁሉ ነገሮች ለመሆን። ስለዚህ ጀለሲ እናንትን ስለሆነ ለነዚህ ኢግኖራንስ ብቻ ነው ባለመናገር በሳይለንት ነገሮቹን እንድታሳልፍ እንዳትሳሳትብኝ ወንድሜ። ይሄን ነው የገባሁት። በርታ፣ ቀጥልበት ወንድሜ። ይሄን አመሰግናለሁ ይፋይ። እኔ ማለት እኔ ቅሬታ ኑሮኝ አይደለም። ማንም ቢሰድበኝ መመለስ የምችል ሰው ነኝ። ማንም ቢናገረኝ መመለስ የምችል ሰው ነኝ። ያ ሳይሆን እኔ እስኪ ኑ ስሩ በቃ። እኔ እኮ ክፍት እኮ ነው። የትም ቦታ ላይ ጥሩኝ፣ የትም ቦታ ላይ ና ግባ በሉኝ። ስለ አማራ ጉዳይ ና ቁጭ በልልን፣ እየተወያየን። እኔ ስርዓት አለኝ፣ አስቀድማለሁ። እነሱንም መናገር ያለበትን መስፈርቴን አውቃለሁ። ጥቅል እኔ መስፈርቴን አውቃለሁ። ግን እዚህ ቤት ላይ መተህ ስለ አማራ ጉዳይ እኔን በምን ሊከሱ? ጆከር በቃ ስራህን ሚውት አርግና ስራህን ስራ። እናንተ በቃ ይቀጥሉ፣ ይጨርስና እንዲመለስልን ነፍጠኛው ከታችም ያላችሁ እኔ አንድ የምናገረው ነገር ምን እንደው ታውቂያለሽ ሚጣ፣ አሁን የአማራ ትግልና የአማራ ሞትም ሆነ የአማራ ከተወለደበት ቀየው መሳደድ ዛሬ አይደለም የጀመረው፣ በጣም ቆይቷል። ገባሽ? ስለዚህ እከሌ ለአማራ ድምጽ አልሆነም፣ እከሌ አማራ ሲሞት እከሌ ድምጽ አልሆነም፣ እከሌ ይሄን ያክል ቪው አለው፣ እከሌ ይሄን ያክል ተከታይ ያለውና ለአማራ ድምጽ አልሆነም። እስኪ መጀመሪያ ይሄንን የምታወሩ ሰዎች መጀመሪያ በጎጥ መከፋፈላችሁን ትታችሁ፣ በጎጥ መሰዳደባችሁን ትታችሁ መጀመሪያ ወጣችሁ እናንተ ለአማራ ድምጽ ሆኑ እስኪ መጀመሪያ ማለት ነው እንዴ። ሁሉም እኮ የአማራነት ስሜቱ ቢኖረው እኮ በስንት ሺና ስንት ሺህ የሚቆጠር አማራ ህዝብ አለ። በአገር ቤት ምድር ላይ የሚሆን በውጭ ዓለም በየትም ሀገር የሚሆን እንዴ። ግዴታ እኮ ቪው ስላለ ብቻ እኮ ብዙ ተከታይ ስላለ ብቻ አይደለም እኮ ለአማራ ድምጽ መሆን የሚቻለው። ሁላችሁም እኮ ድምጽ መሆን ትችላላችሁ፣ ምክንያቱም አማራ ናችኋ እንዴ። አማራ እኮ በአማራነቱ ነው ከተወለደበት ከቀየው የሚሳደደው፣ ታደገበት የሚገደለው፣ የሚታረደው፣ እናት የምትደፈረው፣ ወንድም የሚገደለው፣ የሃይማኖት አባቶች የሚገደሉት፣ እህቶቻችን የሚደፈሩት በአማራነታቸው ነው።
ይሄ ሁሉ ግን ሲደረግ አሁን ትናንትና የት ቦታ ላይ ነው ድሮን ሲጣል መታችሁ ከሌ ቪው ስለ አማራ ድምፅ አልሆነም? በምን ሂሳብ እናንተ አማራ አይደላችሁም? በጎጥ የተከፋፈላችሁ ስለ አማራ ከምታወሩ ስለሌላ ስለ አንድ ግለሰብ ስለ ሁለት ግለሰብ ከምታወሩ እናንተ ወጣችሁ የታለ ድምፅ ይሆናችሁት? በጎጥ ነው ስትከፋፈሉ፣ በጎጥ ነው ስትሰዳደው የምናያችሁ። አማራ አይደላችሁም እናንተ? ትክክለኛ እናንተ ለአማራ ህዝብ ምንም የአማራ ደሙ የላችሁም? በጣም እኮ ነው የሚገርመው። እስኪ አንድ ግለሰብን ወጥቶ ተመናገር ወይም ሌላ አጀንዳ ከማምጣት እስኪ ሁላችሁም እንደ አማራነታችሁ አማራ ነን ብላችሁ እንደ አማራነታችሁ ድምጽ ሁኑ ለአማራ። ግዴታ ቪው ስላለ ብቻ አይደለም ስለ አማራ ድምጽ የምትሆነው ማለት ነው።